ሃሎ ኤቭሪዋን ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የሆፕ ስኩል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛል። ይህ ሆፕ ስኩል ነው። እኔ ደግሞ ጌች ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም በተለየ ሁኔታና በአዲስ መልክ እንግሊዘኛን ከመሰረቱ ማንበብና መጻፍ የምንቸገር ካለነ ዛሬ 100 ያክል አጫጭር አረፍተ ነገሮችን ለ15 ተከታታይ ቀናት ያክል ነው የምንሰራቸው። ከመጀመሪያው ከመሰረቱ የእንግሊዘኛ ሰላምታዎችን እንጀምራለን። ከዛ በመቀጠል ደግሞ እለት ከእለት የምናከናውናቸው ብዙ ተግባራቶች ይኖራሉ። እነሱን ሁሉ በተከታታይ ከዛሬ የመጀመሪያ ቀን ዛሬ የመጀመሪያውን ነው የምንሰራ። የመጀመሪያው ሰላምታ ወይም ግሪቲንግ ይላል። ቀጣዩ ደግሞ በሂደት ሁሉንም እያንዳንዱን ለ15 ተከታታይ ቀናት ያክል እንሰራለን። እነዚህን ቪዲዮዎች በተከታታይ አንድ ባንድ ከተከታተላችሁና በደንብ ካነበባችሁ ከጻፋችሁ እንዲሁም ከተለማመዳችሁባቸው እንግሊዘኛ ከዚህ በኋላ አበቃለት። በጭራሽ ምንም የሚያስቸግራችሁ የለም። በተለይ ደግሞ የምትሞክሩ ሆናችሁ ማንበብና መጻፍ እየሞከራችሁ ነገር ግን ማውራት ላቃታችሁ ወይም ሰላምታዎችን መለዋወጥ ያቃታችሁ ሰዎች ከዛሬ ጀምሮ በደንብ ቀለል ባለ ሁኔታ እየገባችሁ ይሄዳል ማለት ነው። ስለዚህ ዛሬ የመጀመሪያው ምዕራፍ 1 ነው ወይም ክፍል 1 ነው። ምንድነው የሚለው እዚህ ጋር እንደምታዩት 100 short and easy English phrases part 1 ስለዚህ ዛሬ ፓርት 1 ነው የምናየው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከተለመደው ትናንት ከምታደርጉት በላይ ብዙ ትብብራችሁ ስለሚያስፈልገኝ ላይክ እና ሼር እያደረጋችሁ ማንበብና መጻፍ ለተቸገሩት ወንድሞቻችን ታዳርሱልኝ ዘንድ ከወዲሁ በጥብቅ አሳስባለሁ። ስለዚህ እናንተ ይህን ቪዲዮ ረጋ ብላችሁ እስከ መጨረሻው በመመልከትና ነገ ደግሞ ቀጣዩን ቪዲዮ በመጠበቅ እያንዳንዱን ከመጀመሪያው ቀን እስከ 15 ቀን ያሉ ተከታታይ ቀኖችን በደንብ ካያችሁ እናንተ እንግሊዘኛ ላይ ፐርፌክት ትሆናላችሁ። ከዚህ በተጨማሪ አማርኛንና ሌሎችንም ቋንቋዎች መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። በማታው ወይም በቀኑ ፕሮግራም እናንተም በተመቻችሁ በግሩፕ አሊያም በግል እያስተማርን ነው የምንገኘው። ቀለል ባለ ሁኔታ በደንብ እንዲገባችሁ እያደረግን ብቁ በሆኑ አስተማሪዎች እያስተማርን እንገኛለን። እናንተም መማር ለምትፈልጉ ይህንን ስልክ በመጠቀም ልትደውሉልና ልታገኙ ትችላላችሁ። ሁሌም ኦንላይን እንገኛለን። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። እዚህ ጋር እንደምታዩት የመጀመሪያው ግሪቲንግ ወይም ሰላምታ ይላል። ግሪቲንግ ማለት ሰላምታ ማለት ነው። ግሪቲንግ ሰላምታ ማለት ነው። ስለዚህ የመጀመሪያ አንድን ሰው ስናገኘው ምን ማለት አለብን? ለምሳሌ በአማርኛ አንድን ሰው አልፎን ሲሄድ ወይም የምናውቀው ሰው ስናገኘው እንዴት አደርክ፣ እንዴት ዋልክ፣ ሰላም ነህ ምናምን ብለን እንጀምራለን አይደለ? ወይም ሰላም ብለን እናልፋለን። ይህ ወደ እንግሊዘኛ ስንቀይረው ደግሞ ሃሎ እንላለን። የመጀመሪያው ሃሎ፣ እስኪ በሉ እስኪ ሃሎ ማለት ምን ማለት ነው? ሰላም ማለት ነው። ሰላም ማለት ነው። ይሄ የመጀመሪያው ፓርት 1 ነው ብያችኋለሁ። እስከ 15 ይቀጥላል። ለ15 ተከታታይ ቀናት ያክል ነው ይሄ የተዘጋጀላችሁ 100 short and easy English phrases part 1 ነው። ይሄ እስከ 15 ይቀጥላል። ዛሬ የመጀመሪያው ነው። የመጀመሪያው የምንጀምረው ደግሞ ከሰላምታ ነው። ስለዚህ ሄሎ ካለ ሰላም ማለታችን ነው። ሄሎ እስኪ በሉ ሄሎ ሰላም ማለት ነው። ወደ ሁለተኛው ስንሄድ ደግሞ ጉድ ሞርኒንግ ካለ GOOD ካለ ጉድ ማለታችን ነው። ጉድ በሉ እስኪ ጉድ ደጋግሙት፣ በደንብ ስደጋግሙት ይገባችኋል። ከዛ ሞርኒንግ ለማለት ደግሞ MORNING ጉድ ሞርኒንግ ING ፎርም ካለው አሁን የምናደርገውን ድርጊት ነው የሚገልጽልን። ING ፎርም ካለው በማንኛውም ጊዜ አሁን እያደረግነው ያለው ወይም የምናደርገውን ነገር ነው የሚገልጽልን። ስለዚህ ጉድ ሞርኒንግ ካለን አንድ ሰው ምን ማለቱ ነው? እንደምን አደርክ፣ ያዳር ሰላምታ ነው ይሄ። ያዳር ወይም የጠዋት ሰላምታ ነው ይሄ። ጉድ ሞርኒንግ ካለ የጠዋት ሰላምታችን ነው። ብዙ ጊዜ የምንጠቀመው ከጠዋቱ 1 ሰዓት ወይም ከ12 ሰዓት እስከ 6 ሰዓት ባለው ሰዓቶች ክፍተት ውስጥ ጉድ ሞርኒንግ ማለት እንችላለን። እንደምን አደሩ ወይም እንደምን አደርክ፣ እንደምን አደርሽ እንደማለት ነው። ከዛ እንደምን አደር ወይም እንደምን አደሩ እንላለን። ይሄ ጉድ ሞርኒንግ የምንጠቀመው ምን ላይ ነው አልኳችሁ? ከጠዋቱ 12 ሰዓት እስከ 6 ሰዓት እስከ ምሳ ሰዓት ነው የምንጠቀምበት ይሄንን። ከዛ በኋላ ደግሞ ሌላ አለ ማለት ነው። ያ ማለት እንደምን አደርክ፣ እንደምን ዋልክ፣ እንደምን አመሸህ እንደምንለው በአማርኛ ሁሉ እንግሊዘኛም በዛ መልክ ነው የሚሄደው። ስለዚህ እንደምን አደሩ ካልነ ጉድ ሞርኒንግ እንላለን። ከጠዋቱ 12 ሰዓት እስከ 6 ሰዓት ነው የምንጠቀመው፣ እስከ 6 ሰዓት ማለት ነው የምንጠቀመው። ከዛ በኋላ ደግሞ እዚህ ጋር ጉድ አፍተርኑን
AFTERNOON ጉድ አፍተርኑን። ጉድ አፍተርኑን። ጉድ አፍተርኑን ካልነ ደግሞ ምንድነው የሚሆነው? እንደምን ዋሉ። አሁን ደግሞ ይሄን የምንጠቀመው ከየት ጋር ነው? ከ7 ሰዓት ከ6 ሰዓት እስከ ምሽቱ 9 ሰዓት አካባቢ ምናምን እንጠቀመዋለን። ለምን? ውሎን ነው የሚገልጽ ይሄ ደግሞ ውሎ። ስለዚህ ጉድ አፍተርኑን እስኪ በሉ። ጉድ አፍተርኑን እኔ እንደምለው አድርጋችሁ በሉ እስኪ። ጉድ አፍተርኑን። ኦኬ። ስለዚህ ጉድ አፍተርኑን ካልነ እንደምን ዋሉ ማለት ነው። እንደምን ዋሉ ወይም እንደምን ዋልክ፣ እንደምን ዋልሽ ማለትም እንችላለን። ስለዚህ ጉድ አፍተርኑን ካልነ እንደምን ዋሉ የሚለውን ይገልጽልናል ማለት ነው። ኔክስት አሁን ደግሞ ከውሎ ወደ ምሽት እየሄድን ነው። ከውሎ ወደ ምሽት እየሄድን ነው። በጠዋት ጉድ አፍተርኑን አለ፣ በጠዋት ጉድ ሞርኒንግ አለ፣ ከዛ ጉድ አፍተርኑን፣ ከዛ ደግሞ ሶስተኛው ላይ ደርሰናል። ሶስተኛው ምሽት ነው ማለት ነው። ስለዚህ ምሽት ላይ የምንጠቀመው ሰላምታ ደግሞ ምን ይሆናል? ምሽት ላይ የምንጠቀመው ሰላምታ ጉድ ኢቪኒንግ። ጉድ ኢቪኒንግ። ኢቪኒንግ EVENING ጉድ ኢቪኒንግ። ጉድ ኢቪኒንግ እንደምን አመሹ። ምሽት ላይ ከ9 ሰዓት ጀምሮ እስከ 1 ሰዓት ባለው እስከ 1 ሰዓት እስከ 2 ሰዓት ባለው ደግሞ እንደምን አመሹ እንላለን። ስለዚህ ይህን የምንጠቀመው ደግሞ ምን ብለን ነው? ጉድ ኢቪኒንግ በሉ እስኪ። ጉድ ኢቪኒንግ። ጉድ ኢቪኒንግ እንደምን አመሹ ብለን እንገልጻለን ማለት ነው። ከዛ እነዚህ ከጠዋት ጀምሮ እስከ ምሽት ያሉ ሰላምታዎች በእነዚህ በሶስቱ ይገለጻል ጠቅለል ሲል ማለት ነው። ነገር ግን በማንኛውም ሰዓት ደግሞ የምንጠቀማቸው ሰላምታዎች አሉ። በማንኛውም ሰዓት እንዴት ነህ፣ ሰላም ነው፣ ሃይ ብለን የምናልፋቸው ነገሮች አሉ አይደል? እነዚህ ጠዋትም ይሁን ማታ የማይገድባቸው በማንኛውም ሰዓት የምንጠቀማቸው ሰላምታዎች ደግሞ አሉ። እነሱ እነማን ናቸው? ለምሳሌ ሃው አር ዩ። አር ዩ ካልነ ጠዋትም ይሁን ማታም ይሁን ቀንም ይሁን መጠቀም እንችላለን። ለምን? እንዴት ነህ ወይም እንዴት ነሽ ነው የምንለው። ይሄ ጊዜና ሰዓት አይገድበውም። ስለዚህ ሃው አር ዩ ካልነ የምንጠቀመው መቼ ነው? በማንኛውም ሰዓት ማለት ነው። በማንኛውም ሰዓት ሃው አር ዩ ካልነ እንዴት ነህ፣ እንዴት ነሽ ማለት እንችላለን ማለት ነው። እንችላለን። ዘ ኔክስት አሁን አንድ ሰው ሃው አር ዩ ቢለን ምን አይነት መልስ ልንሰጠው እንችላለን? አሁን እስካሁን ያየናችሁ መጀመሪያ ላይ ጉድ አፍተርኑን፣ ጉድ ሞርኒንግ እንዲሁም ደግሞ ጉድ ኢቪኒንግ የሚሉትን ቀጥታ ራሳቸውን መመለስ እንችላለን። አንድ ሰው ጉድ አፍተርኑን ቢለን ጉድ አፍተርኑን ብለን መመለስ እንችላለን። ኦር አም ፋይን ኦር አም ናይስ ማለት እንችላለን። ጥሩ ነኝ። ስለዚህ እነዚህ ራሳቸውን መመለስ እንችላለን። ጉድ አፍተርኑን ሲለን አንድ ሰው ጉድ አፍተርኑን ብለን መመለስ እንችላለን። እንደምን ዋልክ፣ እንደምን ዋልክ ብለን መመለስ እንችላለን። ነገር ግን ይሄኛው ደግሞ ሃው አር ዩ ሲለን እንዴት ዋልክ ወይም እንዴት ነህ ሲለን ደግሞ ምን ማለት እንችላለን? አም ፋይን ታንክ ዩ፣ ደህና ነኝ አመሰግናለሁ፣ ደህና ነኝ አመሰግናለሁ ብለን መመለስ እንችላለን። አም ፋይን ካልነ ደህና ነኝ ማለት ነው። ታንክ ዩ ማለት ደግሞ አመሰግናለሁ ማለት ነው። ስለዚህ በአንድ ላይ አም ፋይን ታንክ ዩ ካልነ ደህና ነኝ አመሰግናለሁ፣ ሰላምታ ስለጠየቀኝ አመሰግናለሁ ማለት ነው። ስለዚህ አም ፋይን ታንክ ዩ ካልነ ሃው አር ዩ ብሎ ለጠየቀን ሰው መልስ መስጠት እንችላለን። ጉድ ሞርኒንግ ላለንም መስጠት እንችላለን። ጉድ አፍተርኑን ላለንም አም ፋይን ብለን መመለስ እንችላለን። ምክንያቱም ደህንነትን የጠየቀን ሁሉ ደህና ነኝ ማለት ለሁሉም መልስ ይሆናል ማለት ነው። ዘ ኔክስት ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ ማለት ደግሞ ምንድነው? ስለተገናኘን ደስ ብሎኛል። እችን ብዙ ጊዜ የምንጠቀማት ስንብት ላይ ነው። በኋላ እንመጣበታለን። በቀጣዩ ቪዲዮ ስንብትና ሰላምታዎችን የምናይበት ሌላ ቀጣይ ፓርትቱ ላይ እንገናኝበታለን። እነዚህን በብዛት ደግሞ ፓርትቱ ላይ በደንብ በግልጽ እናያቸዋለን። ናይስ ቱ ሚት ዩ ወይም ፌርዌል የሚባሉ ስንብቶችን ደግሞ የራሱን የቻለ አንድ ቪዲዮ ይሰራበታል። ፓርትቱ ወይም ፓርት 3 ላይ ይመስለኛል ያለው። እሱን በደንብ እያንዳንዱን የምንሰራበት ይሆናል። ያንን ለማግኘት ደግሞ እናንተ ይህን ከመጀመሪያው እስከ መጨረሻው በደንብ መመልከት አለባችሁ። እስካሁን እየተመለከታችሁ ያላችሁ እህት ወንድሞቻችን በየትኛውም የዓለም ዳርቻ ሆናችሁ እየተከታተላችሁኝ ያላችሁ ተማሪዎች ሁሉ ከልብ አመሰግናለሁ። ነገር ግን ምን አለ መሰላችሁ እስካሁን እየተመለከታችሁ ነው፣ ሰብስክራይብ ያላደረጋችሁ አላችሁ። እሺ አንድ 5 ሰከንድ ልስጣችሁና ሰብስክራይብ፣ ላይክ፣ ሼር አድርጉ። ኦኬ እንቀጥል። አመሰግናለሁ። ከዚህ በመቀጠል ከዚህ ጋር የምናገኘው ደግሞ see you later። see you later ማለት ሲ ማለት ነው፣ ዩ ማለት እሱ ማለት ነው። ላተር ማለት ደግሞ መገናኘት ወይም ስለተገናኘን ደስ ብሎኛል በአንድ ላይ ጠቅላላ ስናደርገው see you later ካለ እንገናኛለን ማለት ነው። እንገናኛለን ቀጣይ፣ ላተር ማለት ቀጣይ በኋላ እንደማለት ነው። እሺ see you later ካለ እንገናኛለን። ነገ ከነገ በስቲያ በኋላ ሊሆን ይችላል።
ብቻ ለወደፊት ፊውቸር ነው የሚሆነው። ስለዚህ see you later በሉ እስኪ see you later see you later እስኪ በሉት see you later see you later እንገናኛለን። at the last how is going በሉ እስኪ how is going እንዴት ነው። ማንኛውንም ይሄ ምንም አይነት ጊዜ ገደብ የለውም። ልክ ከቅድሞ ሐዋሪው ከሚለው ጀምሮ ያየናቸው በሙሉ ጊዜ ገደብ የላቸውም። የጠዋት የማታ የሚባል ነገር የላቸውም። በማንኛውም ሰዓት የምንጠቀማቸው ናቸው። ስለዚህ how is going ካልነ እንዴት ነው፣ ስንብቱ እንዴት ነው፣ ቆይታው እንዴት ነው ማለት እንችላለን። ስለዚህ how is going I'm fine ማለት እንችላለን ማለት ነው። ልክ በዚህ መሰረት ከዚህ በኋላ ደግሞ የምንማራቸው ትምህርቶች ደግሞ ፓርት 2 ይሆናሉ። 100 short or 100 short and easy English phrases part 1 next to part 2 we will learn about part 2 sentences የምንማረው ቀጣዩ ደግሞ አጫጭር አረፍተ ነገሮች ልክ እንደነዚህ ያሉ በመቶ እንትን ውስጥ የተጠቃለሉ ናቸው። ግን ይሄ 100 አጫጭር አረፍተ ነገር እስከ 15 ተከታታይ ቀናት ያክል በቅደም ተከተል ነው የሚቀመጠው። ዛሬ የመጀመሪያ ሰላምታዎችን ካየ ነገ ደግሞ ስንብቶች እናያለን። ከነገ በስቲያ ደግሞ ቀጣዩ ደግሞ የምናየው ደግሞ የሚሆነው በቤት ውስጥ የምንጠቀማቸው እቃዎች ሊሆኑ ይችላሉ። ምን ማድረግ እንዳለብን ስንሰራ ምን ማለት እንዳለብን የምንጠቀማቸው ሊሆኑ ይችላሉ። ስለዚህ እነዚህን በፓርት የከፋፈልኩላችሁ ከመሰረቱ ጀማሪዎች ሆናችሁ በተለይ ደግሞ ማንበብና መጻፍ የምትሞክሩ ናችሁ። ሰላምታዎችን መለዋወጥ የምትፈልጉ እንዲሁም ማውራት የምትፈልጉ ካላችሁ በደንብ የመጀመሪያውን ፓርት አንስታችሁ እስከ 15 ፓርት በደንብ ካያችሁት እናንተ እርግጠኛ ነኝ ይቀላችኋል። በደንብም ታወሩበታላችሁ። ተለማመዱበት። የልምምድ ውጤት ነው። ይሄንን ስትለማመዱ ማስታወሻ መያዛችሁን አትዘንጉ። ማስታወሻ ያዙ፣ ጻፉ፣ አንብቡ፣ ደጋግሙት። ቪዲዮውን እያስቆማችሁ ማየት ትችላላችሁ። እያስቆማችሁ እየጻፋችሁ እየደጋገማችሁ ስታዩት ግልጽ ይሆንላችኋል። በጣም ቀላልና ዘወትር የምንጠቀምባቸው ቃላቶች ናቸው። ለወደፊት የምታገኟቸው ከዚህ የቀለለ ነው የሚሆነው። ስለዚህ እናንተ እያንዳንዱን ይህን ቪዲዮ ከመጀመሪያው እስከ 15ኛው ፓርት እስከምንደርስ ድረስ እያንዳንዱን በተከታታይ በየቀኑ ይለቀቅላችኋል። ያም የሚለቀቀውን ቪዲዮ ደግሞ እናንተ ለሌሎችም ሸር በማድረግ ሌሎች ይማሩበት ዘንድ ይለወጡበት ዘንድ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። ስልካችን ዲስክሪፕሽን ቦክስ ላይ ታገኛላችሁ፣ አሊያም ደግሞ ሊንኮቻችንን መዛው ላይ ታገኛላችሁ። ተጠቅማችሁ ኢሞ፣ ቴሌግራም፣ ዋትስአፕ ሊንክ ስላለ እሱን ተጠቅማችሁ መምጣት ትችላላችሁ። በሳምንት 5 ቀን ቀለል ባለ ሁኔታ እንግሊዘኛ፣ አማርኛ፣ ሌሎችንም ቋንቋዎች እያስተማርን እንገኛለን። አብራችሁኝ ስለነበራችሁ በድጋሚ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ቸርን ሰንበት።